እስካሁን የተጠራጠረ የለማ? በጭራሽ። አንቺ እንዳልሽኝ ሁለቱንም አያይዛችኋል። በጣም ጥሩ። አሁን ጨዋታውን እንጫወት። እንግዲህ አሁን ከፈለግን አንዱ ባንዱ ላይ እንዲመሰክር አድርገን ሁለቱንም ማሳሰር እንችላለን። ቆይ ተረጋጋ። እድልና ኢዛና የዚህ ጨዋታ ዋና መሪ አይደሉም። ከነሱ ጀርባ ሌላ ሰው አለ ማለት። የምር እድል አቤኒን አፍቅራ ይመስላል ይሄንላ ነገር ያደረገችው? እና አንተ የዋና መሰለኝ። ይሄ የእድል እቅድ ሳይሆን የሌላ ሰው እቅድ ነው። ከእድልና ከኢዛና ጀርባ ሌላ ሶስተኛ ሰው አለ። ምን? አንቺ እንዴት አወቅሽ? የታገትኩ ጊዜ እድል ከሌላ ሰው በስልክ ትዕዛዝ ስትቀበል ነበር። ቆይ ሁሉንም ነገር ለምን ላቤኒና ለያዳ ነግሪያችሁ? የውሸት እህት እነሱ ጋር መላኩ እነሱ ማስጨነቁ ለምን አስፈለገ? እሱማ የአቤኒን ደህንነት ለማወቅ ነው እና እሷ እህቴ እንደሆነች እንዲያምኑ ነው። የዚህን ሶስተኛ ሰው ማንነት ሳላቅ በህይወት መኖር መታወቅ የለበት። እኔም ለወንድም የሚገቡትን ቃል መጠበቅ አለብኝ። ለምን ሁለቱንም ማስገድደን አንጠይቃቸውም? አይ በጉልበት ነገሮች ይበላሻሉ እንጂ አይስተካከሉ። መልካም። እየሞከርክ ነው ማለት እንዳልገባው አቱን አርግ ያልከኝን ሁሉ እያደረኩኝ ለምንድን ነው እኔ ለማስጠመድ የምትሞክረው? እኔ አንቺን ለማስጠመድ አልሞከርኩም። ነገሮች ትንሽ ተበላሽቶብኝ እሱን ለማስተካከል እየሞከርኩ ነው። እና እኔን ችግር ውስጥ ከተክ ነው ነገሮችን የምታስተካክለው? ቀስ በይ አትጩሂ። እኔ ያለው ምንም አትሆኝም። አሁን ዝጊው። ሲመቸኝ ተገናኝተን እናወራለን። ወይኔ እድል። ዜማዬ ለወራት የት እንዳለች አልታወቀም ነበር። ታግታ ነው ወይስ ተገላ የሚለው ነገር አቤኒን በጣም አሳስቦት ነበር። እንግዲህ እድል ወደ ቤት ከመጣች በኋላ እንደምታፈቅረው ነግራው ዜማን በዜማ ምክንያት እሱ በተጨናነቀበት ሰዓት ምናልባት ይቺ ልጅ ምንድነው ሁኔታዋ አላማረኝም፣ እኔ ያለሁበትን ሁኔታ እያወቅሽ እንዴት አንቺ የፍቅር ጥያቄ ልታቀርቢልኝ ትችያለሽ በማለት ተጠራጥሯ ስለነበረ ሲከታተላት ከኢዛና ጋር ግንኙነት ሲኖራት እንግዲህ ደውሎ ይቅርታ ጠይቋትና እሷ ያለችው ነገር ትክክል ነው በማለት አስቦ አቤት ውስጥ ጠርቶ ካመጣት በኋላ መጠጥ ላይ የሆነ ነገር አድርጎ ሲያስለፈልፋትና ዜማን ሞታለች ብላ ስለተናገረች በጣም ፈርቶ ነበረ አቢኒ። ነገር ግን ያሰበውና ያቀደው ነገር አልሆነም። በጣም ደስ የሚለው ነገር ዜማ በህይወት አለች። በህይወት መኖሯን ያው አያውቅም እስካሁን ድረስ። ይህንን ነገር ደግሞ ለሱ በማሰብ ነው ያላሳወቀችው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በባለፈው እድል እንደዛ ካለች ከቀባጠረች በኋላ አቤኒና ያዳ ሁኔታዋ ደስ ስላላላት ከኢዛና ጋር ስትደዋወል ይዘዋት ሲሄዱ ልክ መንገድ ላይ የሆነ ግርግር ፈጥራ ኢዛና በማለት አወዛግባቸው አምልጣ ጠፍታ ነበረ። እድልን ደግሞ ለማስወገድ ኢዛና ትልቁን ስራ እየሰራ ነበረ። ኢዛና ደውሎላት ከናቲ ወንድም ጋር ሆኖ እሷን ሊያጣቁር እሱ ለራሱ ነፃ ለመውጣት ነበረ የሱ አላማና እቅዱ። ነገር ግን አልተሳካላትም። ያኔ እሷ ከአቢንና ከያዳ ጋር አምልጣ፣ ነገር ግን ደግሞ እሱ እዚህ ጋር የናቲ ወንድም ሊያስይዛት ነበር። እሷም በጣም ብልጥና ነቄ ስላለች ከቀጠረችበት ቦታ እሱን ስታየው መልሳ ሸውዳቸው ነበር። እንግዲህ የናቲ ወንድምም እየተጫወትክብኝ ነው በማለት ኢዛናን ደብድቦት ለ24 ሰዓት ፈልጎ ካላገናኘው ችግር እንደሚያደርስበት ነግሮት ነበረ። ከ24 ሰዓት በኋላ የግዴታ መገናኘት አለብን ብሎ ተገናኝተው እንደሚያወሩ ነግሯት እሷም እሺ ብላው ነበር። በድጋሚ የናቲ ወንድም ይዞት ሄዶ ነበረ ቀጠረቻቸው ቦታ። ከማጋር ነህ ስትለው ዋሽቷት እሷ እያየችው ስለነበረ ብቻዬን ነኝ ነበር ያለው። እንደዛ ሲል በቃ አልመጣሁም፣ አልተመቸኝም፣ ምክንያቱም እነ አቤኒ
እየተከታተሉ ስለሆነ መሸትሸት አድርጌ እመጣለሁ፣ አሁን አልመጣም ብላ ስትዘጋበት እንደማትመጣ ሲነግረው በጣም ተናዶና ተቆጥቶ እንግዲህ ኢዛናን ደብድቦት ነበር። እሷም ቀጥ ብላ ወደ ቤቷ ከተመለሰች በኋላ በድጋሚ እንደዚሁ ሲቀጥራት እሺ ነበር ያለችው። እሱ የናቲ ወንድም እንደሚመጣ ስላወቀችና ቀድማ ስለገመገመች ስላሰበች የናቲ ወንድም ወደ ቀጠረቻቸው ቦታ በሚሄድ ሰዓት እኔን ፍለጋ መሰለኝ እየሄድክ ያለኸው ምናምን ስትል አንቺ ውሻ ብሎ ነበረ ያነቃት። ግን እውነታውን እኔ አይደለሁም ኢዛና ራሱ ነው ይሄንን ነገር ያደረገው፣ በፍጹም እኔ እጄ የለበትም ብላ ሁለታቸውን እንግዲህ አጣቅሯቸዋለች። ደስ የሚለው ነገር ደግሞ የናቲ ወንድም ከዚህማ ጋር ሆኖ እነሱን የተጫወተባቸው ነው። እነሱ አሁን ይሄ ሁሉ የሚያውቁት ነገር የለም። በእነሱ ቤት አሁን በቃ ሚስጥራቸውን ማንም የሚያውቅ የለም። ከነሱ በላይ ሌላ ብልጥ የለም ብለው ነበረ ያሰቡት። እንግዲህ ዜማ በጣም ደስ የሚለው ነገር ምንም ነገር ሳትሆን በህይወት አለች። የነገሩ በጣም አሳስቧታል። በእርግጠኝነት እድል ወዳውና አፍቅራው ሳይሆን የሆነ የምትፈልገው ነገር አለ ከአቤኒ። ያ ከጀርባዋ ያለው ሰው ማወቅ ፈልጋለሁ። ምክንያቱም በታገትኩ ሰዓት እየተደዋወለች ከላይ ትዕዛዝ ስትቀበል ስለሰማዋት ያንን ነገር በደንብ ማረጋገጥ አለብን እያለችው በነበረ ሰዓት እንግዲህ ከአሁን በኋላ እኮ ኋላስ እነሱን ሁለታቸውን እያበጣበጥናቸውና እያባለናቸው ነው። በእነሱ ቤት እኮ አሁን እነሱ እኛን ሸውደውን ሞተዋል ምናምን እያለ በሚነግራት ሰዓት አዎ ልክ ነህ፣ ግን አንድ የቀረ ስራ አለ። እሱ ደግሞ ከእድል ጀርባ ያለው ማነው የሚለውን በደንብ ማረጋገጥና በደንብ ቼክ ማድረግ አለብን። ምክንያቱም እኔ ይሄንን ሳላረጋግጥ በህይወት እንዳለሁኝ ለማንም ማሳወቅ አልፈልግም። ይሄን አረጋግጬ ነው በህይወት እንዳለሁኝ ለሁላቸውም የምነግራቸው እና መፍጠን አለብን፣ ከዚህ በላይ ሰዓት የለንም እያለ ነበር። እናት እንግዲህ የናቲ ወንድም ከሷ ጋር ነው ደስ የሚለው ነገር። ያዳ እና ኑሃ ተደዋውለው እፈልጋለሁ ብለው ተገናኝተው ሳያወሩ ወንድሟ መጥቶ ወስዷት ነበረ። ያዳ ወደ ቤት ከተመለሰ በኋላ የኑሃ ሁኔታ ምንም ደስ ስላላለው ለአቤኒ ራሱ የሆነ መንገር የምትፈልገው ነገር አለ፣ ትክክል አይደለችም። እያወራን በነበረ ሰዓት ወንድሟ መጥቶ ወሰዳት። ስለዚህ የግዴታ ማግኘት አለብኝ እሷን እያለ በነበረ ሰዓት አቤኒም ልክ ነህ፣ ምናልባት የሆነ ነገር ሆና ይሆናል። መንገር የምትፈልግህ ነገር ካለ ጊዜ አታቃጥል። እኔ ብዙ ጊዜ ሳቃጥል ነው ዜማን ያጣኋትና እኔ ዜማዬን እንዳጣሁኝ አንተም ኑሃን ማጣት የለብም፣ ከጎና ልትሆንላት ይገባል። ምን እንደሆነች ሄደህ መጠየቅ አለብህ ብሎት ነበረ። እሱም እሺ ልከተልህ እንዲህ አይ እኔ ራሴ ጠይቂያት እመጣለሁ፣ አንተ እዚሁ ቤት ጠብቀኝ፣ ግን ከዚህ ከቤት እንዳትወጣ ምናምን ብሎ ነበር አስጠንቅቆት የሄደው። የኑሃ ወንድም አንድና አንድ ይሄ ነገር እንደተደበቀ እንዲኖር አይፈልግም። ገንዘብ ሊቀበልበት ፈልጎ ነው። ምክንያቱም እናታቸው በሽተኛ ስለነበረች እናታቸውን ለማስታመም የግዴታ ገንዘብ ስለሚፈልጉ ይህንን ነገር ሊጠቀሙበት ነበረ። ነገር ግን እድል ዛሬ ነገ እያለች ጊዜውን እያራዘመችበት ነበር። ኑሃም ደግሞ ይሄን ነገር አይቼ እስከምቼ ድረስ ነው ይዤ የምቆየው እያለች ነው። ከባድ ነው። ብቻ አንዳንድ ጊዜ የምንወዳቸው ሰዎች በዙሪያ የሆነ ነገር ሆነው ስናያቸው ውስጣችን ሰላም አይሰማውም ማለት ነው። ልክ እንደዛ ነው አሁን የሆነችው ኑሃ ያየችው ነገር ስላለ አሁን እሷ ዜማን ያው ሲደበድቧት ስላየች እንደተገደለች ነው የቆጠረችው። ነገር ግን ደስ የሚለው ነገር ዜማ በህይወት መኖሯ ነው። አቤኒ በጣም እየፈራና እየሰጋ ነበር። እውነት ግን እድል እንዳለችው ዜማ በህይወት ባትኖር የሚለው ነገር በጣም አሳስቦት በተደጋጋሚ ያዳን ሲጠይቀው ያዳም በእርግጠኝነት ጓደኛ ዜማን በህይወት እናገኛታለን ነበረ ሁልጊዜ መልሱ ማለት ነው። ጓደኛውን ሲያጽናን ነው። አንድም ቀን በእሷ ላይ ተስፋ ቆርጦ አያውቅም። ሁሌም ቢሆን ለአቤኒ እንደምትገኝ ነበረ ሲነግረው የነበረው ማለት ነው።
ደስ የሚል ጓደኛሞች ብዙ ዋጋ የሚከፋፈሉ ጓደኛሞች እንደ ያዳና እንደ አቢኒ የለም። በጣም ደስ የሚሉ ናቸው። በእድል እንደዚህ በመቃየሯ በጣም ተገርመው ነበር። እንግዲህ እድል አሁንም ቢሆን እየዋሸቻቸው ትገኛለች። እኔ እማቀው ነገር የለም ብላ በድፍረት ማንንም ስላልፈራች እንግዲህ በልበ ሙሉነት ከአቢኒ ጋር ደውላ እኔ እጄ የለበትም፣ አሁንም ቢሆን እውነታውን ላሳውቅህ እፈልጋለሁ። በእርግጠኝነት አሁን እንደማታምነኝ አውቃለሁ፣ ግን በማስረጃ ሁሉንም ነገር ይዤልህ ስመጣ ያኔ እውነቱን ተቀብለህ ታምናለህ። እሱን ደግሞ ትንሽ ጊዜ ነው አሳያለሁ እውነታውን፣ የኔ እጅ እንደሌለበት። ይህ ሁሉንም ነገር ያደረገው ኢዛና ነው ስትል ከአሁን በኋላ አትልፊ፣ አንቺን ማንንም የሚያምን የለም ነበረ ያላት አቢኒ። ያዳም ከአሁን በኋላ የሚያምነኛለ ብላ ነው እንዴ? እሷ ማን ያምናታል? ብቻ አንድ ጊዜ እጃችን በገባች እንዴት አድርጌ እንደማናዝዛት አቅ ነበር ምናምን ነበር እያለ የነበረው። እንግዲህ የናቲ ወንድም ወደ እድል ጋር እና ኢዛና ጋር ከሄደ በኋላ ሁለታቸውንም እሷን መጀመሪያ ቀድሞ ስላገኛት እሷን ምንም ሳያደርጋት እና ምንም ሳይላት እሱን ነበረ ደብድቦት ለሁለት ቀን ሰጥቶት ወንድሙን ካላመጣ እማደርግህን ታውቃለህ ብሎ ጥሎት የሄደው። እድል ተከትለው ሄዳ ቆይ ለምን ትለቀዋለህ ቢያመልጠህስ ምናምን ስትለው የትም አያመልጠኝም፣ ያውቃል ቢያመልጠኝ ምን እንደማደርገው ስለሚያውቅ የትም አይሄድም፣ እኔ ነግሬዋለሁ በደንብና የትም ሊሄድ አይችልም ምናምን ሲላት እሺ ነበረ ብላ ወደ ሌላ ቦታ የሄደችው። እንግዲህ ዜማ ጋር ከተገናኘ በኋላ እየተጫወተባቸው ስለሆነ በጣም በቃ ሲስቅ ነበረ ማለት ነው። እነዚህ ጅሎች አሁን እኮ እነሱ በእነሱ ቤት እኮ አሁን እኛን እያሞኙ ነው፣ እኛ እየተጫወትንባቸው እንደሆነ ግን ቁባ የላቸውም ሲል ነበረ። ዜማ ከበስተጀርባ የሆነ ሰው አለ እንዳለችው እውነትም ከበስተጀርባ የሆነ ሰው አለ፣ እድል ማለት ነው። እንግዲህ እድል ብቻዋን ሳትሆን ይሄን ነገር የጀመረችው ከሌላ ሰው ትዕዛዝ ተቀብላ ነው ይሄን ነገር ያደረገችው። ምክንያቱም አሁን ላይ ሁሉ ነገር እየተበላሸባት ስለነበረ ከሰውየው ጋር ደውላ ስታናግረው እሱም ልክ እሷ እንደከሳሰረችው ሁሉ እሱም የሆነ ነገር ተበላሽቶብኝ ስለሆነ ያንን ነገር እያስተካከልኩ ነው እንጂ አለሁ አልጠፋሁም ብሎ ሲላት ሁሉንም ነገር እኔን አጋፍጠህ እኮ አንተ ጠፋህ፣ እንዴት እንደዚህ ታደርጋለህ ስትለው አይ አልጠፋሁም አለሁኝ፣ እኔ ያለውም አትሞችም፣ የሆነ ነገር ተበላሽቶብኝ ነው፣ ያንን ነገር አስተካክዬ እስከምደውልልሽ ድረስ ስልኬ ላይ እንዳትደውይ፣ እኔ ብቻ እስከምደውል ስልኬን ጠብቂ ብሎ ነበረ ስልክ ዘጋባት። የአዳም ኑሃን የግዴታ ማግኘት አለብኝ ብሎ ስለነበረ ወደ ኑሃ ጋር ሄዶ ኑሃ ጋር ተገናኝተው እንግዲህ ምን ነበረ ልትነግሪኝ ያሰብሽው እያላት በነበረበት ሰዓት ወንድሟም ስላስጠነቀቃት በቃ ለመናገር በጣም ተቸግራ እያለች ነበረ ያለቀው። እንግዲህ በቀጣይ አብረን የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች፣ ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ቆይታ ይሁንላችሁ።
ለሰያና ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክት እያጠቆራችሁ ዩቲዩብ ቻናሉ እንግዲህ አዲስ ነው። ሁላችሁም ሰብስክራይብ እንድታደርጉ ስል በትህትና ጠይቃለሁ። መልካም ቆይታ ይሆንላችሁ።